እንዴት አደራችሁ ቤቶች? ሰላም አደሩ? ወይዘሮ ጥሩ ወርቅ እንዴት አደሩ? ስራው አላለቀም? አምጣዳ አለ ምን አለ? እሺ ጓሉ አለ ጋጠረጋለ ሁሉ እየጠበቀኝ ነው። በጣም አሪፍ። እኔም በጊዜ የመጣሁት አልባሳቴስ እንዴት ነው? ለስራ የሚሆን ነው? አዎ የስራ ነው። የስራ ልብስ ነው። እሺ ወደ ቤት ነው። እሺ ዙር የሚዋጋ ነው። አረ ይዋጋል ዙር እሺ ኩሽና እዚህ ነው መሰል እንጀራው የሚጠብቀኝ እዚህ ውስጥ ነው። እሺ የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ? ዘወትር በዚህ ሰዓት የሚቀርበው ምንትዋ ፕሮግራማችን ጀምሯል። ምንትዋ ፕሮግራማችን ሴቶች ላይ የሚያተኩር ፕሮግራማችን ነው። ዛሬ ከባህር ዳር 17 ኪሎ ሜትር ተጉዘን አንዳሳ የገጠር ቀበሌ እንገኛለን። እዚህ ቀበሌ ስንገኝ ደግሞ ከወይዘሮ ጥሩ ወርቅ ጋር የምናደርገውን ውሎ ወደ እናንተ ልናደርስላችሁ ነው። ወይዘሮ ጥሩ ወርቅ በጣም ጎበዝ አርሶ አደር ላም በማርባት በተለያዩ ፍራፍሬዎች በእርሻ በአትክልት በጣም ጎበዝ እንዲሁም ደግሞ በጤና ኤክስቴንሽን ቆንጆ ቤት በመስራታቸውም እንደዚሁ የተመሰገኑ አርሶ አደር ናቸው። ዛሬ ከሳቸው ጋር ውሎ አደርጋለሁ። አንቺ እያልን ነው የምናወራ ብለውኛል አይደለ? አዎ እርሶ የለም። ዛሬ እንግዲህ ከሷ ጋር የማደርገውን ውሎ ነው ምንትዋ ፕሮግራማችን የሚጋብዛችሁ ማለት ነው። እንድትከታተሉን በአክብሮት እንጋብዛለን። ወደ እንጀራችን መጋገር እንግባ። ቀጥታ እንደመጣው ነው እንግዲህ ወደ ስራ የተጠመድኩት። እሺ ይሄን ላስቀምጥ። ይሄው መዝሪያ ብቻ ነው የቀረ መዝሪያ። ችግር የለውም እንግዲህ ብቻ ይቀረጥልሽ ምን አገር? ኧረ ለምን እንዴ ሴት እኮ ነኝ እኔ እጋግራለሁ። ላውጣው ብዬ ነው። በርዷል። አይ በርዶ እኮ ቅድም ቀዝቅዞ ቆዩ። ይሄ ቅል እኮ ቀርቷል ከተማ ጎማ ሆኗል። እኔ እንዲሁም በጆግ ነው የምችል። የመጨረሻ እንጀራችን ነች። መጨረሻው ላይ ደርሻለሁ። ቢሆንም እንጀራችን ጨርሰናል። ልግባ ዝም ብዬ መሬት ምንድነው የምንሰራውን ከዚህ ቀጥሎ አሁን እንግዲህ ወጥ ልንሰራ ነው። ከዚያም በኋላ ደግሞ ወደ ጉልጓሎ ነው። እሺ ምንም ችግር የለም። ምንም ችግር የለውም። ወደዚህ ኩሽናችን ጋር እንግባ ተመልሰን። እሺ
ጡት ወተት አለበት መሰለሽ ይላሉ። ችግር የለውም ተይው ችግር የለውም። መጀመሪያ እኔ ልሳምሽ ደሞች እኔን ሰሞሳሚ እሰይ እሺ ጥሩ ወርቁ ነው ጥሩ ወፍራቱ ይብቃው እንደዚህ ደቀቀል አድርገን ይሄ ነጭ ሽንኩርት ከራስሽ ጋር ሆነ አው ያበቀልኩት ራስ የነበረው ዘንድሮ ግን አጥቶኝ በአመት ስንት ታገኝበታለሽ? መቼም ቀደም ሲልማ ብዙ እናገኝ ነበር። እሺ እንዳትወጣ ወጣ እሺ ዘንድሮ አሁን አልተቀበልንም ጉልበቱ ገና ተሃሽ ወር ብለን ሸጥ ነበር። ከዚህ ጋር አርጋት ወጣችን ደርሷል። እሺ ጨርሰናል። እሺ ነይ መልሻት እሺ አረበላችሁ እሺ እንዳትወርቂ ይችን ትዋጋናት ምልክት እንደዚህ ስታረጊባት ነው እንጂ እንትን ነው። አሁን ስለወለደች መጨበጫ አሁን እነዚህ ላሞች አንቺ ናቸው? አዎ እኔ ናቸው። እንትን የሚታለቡ ላሞች አሉሽ? ቀደም ሲል ወቅ ያሉ ላሞች ነው የነበሩ። አሁን ግን ያው ጋጥም መጥረብ ስላጣት 3 የሚታለብ አለ። 3 የሚታለቡ ለሽያጭ ታቀርቢያለሽ? አላቀርም። ለራሴ ምን ታደርጊያለሽ? ተዋጽኦ ለራሴ ገብቼ ቅቤዋን አኖራለሁ። አጓቴ ለቤተሰብ ያረጋል፣ ለውሻ ያረጋል። ጥቅም አለው። ስራው ነው እንጂ ከባድ፣ እሱማ ጥቅም አለው። ወተት አተሽ ብሬ ቅቤ የለም አጓቴ የለም። ስለዚህ ወተት አሸጭን። ከእነዚህ አድልቦ መሸጥስ? አድልቦ መሸጥ አሁንልኝ ያደርጋል። አልሆነልኝ ዝም ብዬ እንዲያለው ሙስጃ ገበያ ሽጬ የሚያደርግ ይወስዱ። እና ስንት ታገኝባቸዋል? አሁን ለምሳሌ ስትሸጪ ስትለውጪ ገቢው እንዴት ነው? አሁን በሰሞን 30 ሺህ ብር አንድ ተባል ሽጫለሁ። ስለዚህ አሁን እነዚህ ከሚታለቡት ውጪ ሌሎቹ የሚሸጡ ናቸው ማለት ነው። እዚህ እያረባሽ እየተዋጉ ነው። ስለዚህ ወጣችንም እንጀራችንም ጠላችንም ይዘናል። ወደ ገበሬዎቹ እንሂድ። በቃ ጥሩ እሺ። ቀጥል እንግዲህ ግፋ ሰይ ቤት የሚጠብቅ የለም። ስለዚህ ቆላልፈሽ ነው የምንሄድ። በይኔ ወደ ውሻሽ እንትን እንዳትዪ ለእናንተ ለሟሉት ይሁላኩ እና ገና ነው አላሟሉ። ዘይቱንም አለ እንዴ? አለ ዘይቱን አለ ዛለ ቡና አለ ነው ብዙ ልክ የኔ ነው። እና ስንት ታገኝበታለሽ? አሁን እንደው አጣሁበትም አገኘሁበትም ስትይ ትሸጥ ነው ምንም ዝሮ ግን ያው ምርጫ ይበልጣል። ያኛው ያለው ምህሉን አይሽ ይሄ ማንጎ ይሄኛውን ማንጎ እሺ ኩታራ ይፈልጋል። በዚያ መልኩ ነው እንጂ ጥቅሙ ጥሩ ነበር። ጥበቃ ምናምን ቢኖረው ማንጎ 5 6 7 ብር ሁላ 8 ይሸጣል። አሁን አንቺ ነሽ እንደዚህ የምታመላልሽው? ጠዋትም ማታ። ይሄ ባህር ዛፍ ማን ነው? ይሄ እኔ ነው። ስም በእግር እንኳን አይታወቅም። ስንት ካሬ ላይ ነው? ይታወቃል መሰለኝ። እንግዲህ ከዚህ አንስቶ እስከዚህ ደንበሩ ላሳይሽ ነው። እስቲ እንት እንደሚሆን አግኝተሽበታል ወይስ ገና ነው? ሰብል ውጤት ዛሬ ቀደም ማን እዚህ ሽጫለሁ። ዛሬ ቀደም አንዚ ቆርጬ ሰርቼዋለሁ። ጥቅም አለው እንጂ ይሄ በግልክ ነው የኔ። ከዚህ ጀምሮ እነዚህ ደንበር ነው ወደዚያ አዚያ ደግሞ ደንበር አለ ከዚህ እስከዛ ድረስ።
እዚያ ደግሞ እንጨት ተወደቀበት ወደ ላይ ሌላ ነው። እንጨት ተወደቀበት ወርታች ይሄ እስከ እንጨቱ ያንቺ ነው። በዚህኛውስ ይሄው ኖት ይሄው ወደ ላይ ማለት ነው። ይሄው ብሎ ኮዝም እና ጥሩ አገኘበት ስትይ አሁን ስንት ሽጠሽዋል? ይሄን ገና ልሸጠው አልተሸጠም። ገና ነው። ዛሬ ቀደም ረካሽ ተብሎ ምን ተሸጠው እንት 12 ምናምን ሸጠው። ይሄ ሙሉን ማለት ነው። አሃ ስንት ቃዳ ላይ ነው ያረፈ? ግማሽ ቃዳ ይሆናል። ግማሽ ቃዳ ላይ። ደህና አደርክ? ሰላም አደርክ? ቀጥበል እንደዚህ የመስኖ ጤፍና ውጤቱ አሪፍ ነው አይደል? ምርጥ ነው ከዝናቡ። ኧረ የመስኖ ነው የሚበልጥ በእውነት የመስኖ ምርጥ ነው ነው እንጂ አሁን ይሄ ጤፍ እሱ ነው ያለበሰው። እስቲ የትኛው እሱ ጤፍ ይሄ ጤፍ ያንቺ ነው? አምራት በጣም አሁን ደግሞ የሚጎለጎል ይሄ ነው ወዲህ ወጣ ወጣ ብሎልሻል እንዴው። ስለዚህ አሁን ጤፍ ስንት ቃዳ ላይ አርፎልሻል? ይሄ ቃዳ አሁን አንድ ቃዳ ተኩልም ትንሽ ዝቅ ይላል። አንድ ቃዳ ተኩል ወረ የሚታረሰው አይደል ጤፉ ይሄ የሚጎለጎለው ደግሞ የኔ ነው ወዲህ። ይሄ ሙሉን ጤፍ ነው፣ ነጭ ጤፍ ነው። አበምስል አበምስል በእውነት ይሄን እንጀራ እያየሁት አይደል እንዴ? ቆንጆ ጤፍ ነው። ቅድም ሰፈራ ላይ ይሹምኩል እዚህ ያለች ዘር ለዘር የሚሰጣው እና ጥሩ ነው። በልፋታችሁ ዋጋ ታገኛላችሁ። አሁን እያገኘን ነው። ኧረ እሰይ ተመስገን ነው። ልፋቱ ነው እንደዚህ። ኧረ እንዴ ከብት መንጃ አድርገውት አይደል? ኧረ በስመ ገና ጉልጓሉ አለ መስሎኝ። አሁን ጉልጓሉ ምንድን ነው? ውሃ እያጠጡ ነው። አሁን እነዚህ ጉልጓሉ ነው እነሱም እያጠጡ። ደህና አደራችሁ? ደህና አደር። እንዴት አደራችሁ? ደህና ነን እግዚአብሔር ይመስገን። ምሳችሁን አድርሰናል። አዎ መብላት ይጠበቅባችኋል እንግዲህ። ምሳ ሰዓት እስኪደርስ ድረስ እንጎለጉላለን ብለሽኛል። አዎ ምንድን ነው የምዘጋጀው? አዎ መጎልጎል ገባ። እኔ ጠፈፍ ሲል ነበር የሚመስለኝ። አዎ እንደዚህ ነው እንዴ። በእውነት ይቅርታ አድርግልኝ። እኔ ለመጀመሪያ ጊዜ ሲዘራም ቤት ነው የምንገባ። ነይ በዚህ አድርገን ምን የምትከይለት ለእንትኑ ውሃው እንዲሄድ ይሄኛው ውሃ ለእናንተ ነው የሚጠቅም ማለት ነው። እነዚያን የሚያጠጡበት እነዚህኞች እነዚህኞች ሊያጠጡበት ነው። እናንተ ወዴት ሲሆን ነው የምታጠጡት? እኛማ በዚያ ገጽ ነው የምናገባው። በተናገባ በዛ በኩል ሄደሽ ነው ሳብ የምታረጊለት። እንዴት ናችሁ? ደህና አደራችሁ? ዛሬ ብረዳችሁ ፈቃደኛ ናችሁ? እንደዚህ ማልበስ ነው አይደል እትዬ? አዎ አዎ ሙያ ይጠይቃል እንዴ? ቤቱ ጋር መሻገራችን እውነቴን ነው። ለመጀመሪያ ጊዜ ዛሬ ያየው ጤፍ ሲዘራና እንደዚህ ዋሬ መዘራቱን አላውቅም። ደረቅ ሲል ነበር የሚመስለኝ። እያፈረሳችሁ እንትኑን ነው። እሺ ባይ ዘቅባይ እንግዲህ እስቲ እና ቆይ ልግባ እንጂ እንትኑ ቆይ አባባ ያዘኝነት እስከምገባ ድረስ። እሺ 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 አረጋንቺ እሺ ችግር የለውም የሚባል እውነት ይሄን ማስተካከል ነው አይደለ? እሺ ዘር በላ አንተ ወደዛ። እሺ 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 ጭቃ ሆነ። እሺ ከዛስ ይኸው አሳየኝ። እንደዚህ እንደዚህ ማስተካከል መጫወት ነው። እንደውም በጣም ወርካ ስለሆነ ደግሞ ይከብዳል አይደል? አሁን ያወጣ አስተካኪ ብላችሁኛል። እንግዲህ ሰርዶ ነው አወጣሽው ተብያለሁ። እሺ ግን መንቀሳቀስ የለም። መንቀሳቀስ ማለት አረ ወርቅ በኋላ ችግር የለውም። በጣም ከባድ ነው። እንደዚህ ስትሆኑ ነው የምትሉት? በቃ ቀኑ ሙሉ አይዳፈንም። እሺ ማዘዝ ብቻ ነው እርሶ ስለሆነ እሺ ጎላ የሆነውን አስተካክሉት በሉ። በጎልጎል እቺ ተራራ የሆነችውን ውሃው እንደ ልቡ እንዲወጣለት ማለት ነው። ያጠጣ መዝራት ነው መስራትና ይሄን ውሃ መስጠት አልገባው ከፈድሞ ያለ መስጠት። ይሄ ግን ዛሬ ያልቃል ተጎልጉሎ እንደዚህ ሆነ። ምን አሉ አሁን እስካሁን አቆይታችሁ ነው እንጂ እስካሁን እንደዚህ
ያቺ የምትገባ ሰው አይደለም። ለብቻዋ ነው ስራዋ። በስንቱ ቀን ነው ግን እንደው ጤፍ የሚደርስ? በሶስት ወሩ ይታጨዳል። በቃ ሲታጨድማ እንድትመጪ እዛ ልጅ አይደለም ሲታጨድም ይመጣል። እሺ ወገብ ግን ያማል አይደል? እውነትም እኮ ነው። እስቲ ይዋሁ እንግዲህ ደግሞ እንደዚህ ጎንበስ ስትያረግ ውጣ ነው የምትይ። ቀኑን ሙሉ እዚህ ላይ መዋል ከባድ ነው። እውነት የገበሬው ስራ ምን ያህል ከባድ እንደሆነ፣ በተለይ ደግሞ የሴቷ ስራ በጣም ከባድ እንደሆነ ገና ባይ እንግዲህ በሱ ተሰለፊ ደግሞ በዚህኛው። አዎ እኔማ አብሬሽ ተሰለፊ። አዎ ነይ በይ። ይሄ ማለፊያው ነው። አዎ ሸንጎ ብለህ ስለዚህ ከዝናብ ከምናገኘው ጤፍ ልቅ ይሄ ነው ቆንጆ ነው ያልሽው። ለምንድን ነው? በምን አወቃችሁ እናንተ? አሁን በምንድን ነው? የክረምቱ ሙግድ ያለው እሺ፣ አረሙቻ ያለው እሺ። ይሄ እኮ አረሙቻ የለ ማረም የለ ነጣን ብለን እንመጣ። ስለዚህ አሁን የጤፍ ስራ ዛሬ አበቃ ማለት ነው። ይሄ እንግዲህ አበቃ። ጨረስን። ለማጨድ ብቻ ነው። ለማጨድ ብቻ እና ውሃ ማጠጣቱስ እንደዚህ እየመጣችሁ እንደዚህ ነው ግን መጠጡ እስቲ ጋሽ ያዘኝ በእሱ ጋር ልለፍ። በቃ ቀስ እንግዲህ እኮ ይበቃሻል። አዎ ቆይ እንትን እንበለውና አዎ ባንዳ አይጎለጎልም ባንዳ አንቺ ግን ነው። አሃ እሺ እሺ ገበሬ ሲያየኝ እንዳያናውረኝ። አዎ እሺ 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 ከጤፍ ሌላ ምንድን ነው የምታመርቱ? ማሽላ፣ እሺ ሩዝ፣ ስንዴ ምናምን ሁሉም ይዘራል። አሃ እሱን ታመርታላችሁ? የማሽላ አሃ ሌላ ቦታ ነው ማሳው የማሽላው? አዎ ይሄ ራሱ ጤፉ ተነስቶ ማሽላ ነው። አሃ አሁን መልሳችሁ ደግሞ ማሽላ። ስለዚህ ይሄ እናንተ መሬት አመቱን ሙሉ አያርፍም ማለት ነው? አሃ ስለዚህ አሁን በሲካል አንዱ መተካት እና ማወቅ እንችላለን አሁን በእንትን በአመት ስንት እንደምታገኙ ከሁሉ ሰብሉ? አዎ ሰብሉ። አሁን ይሄ መቼም እስከ ስንት ሺህ ብር ታገኛላችሁ አባባ? በኩንታል ማለት ነው 5 ኩንታል። አሁን እንግዲህ በ6000 ብር ብንይዘው 6000 ብር ገብቷል። ስለዚህ ጥሩ ውጤት አለው ማለት ነው። ራዚያን በላይ የሆነ ስሰራ እንደው ግን 5 ይሁን። አሃ በ5000 እንኳን ቢሆንም ያዋጣል። ጥሩ ነው ማለት ነው። አይ ይሄን ያህል ተለፍቶ የእውነት እኔ ጤፍ ለመጀመሪያ ጊዜ ጉልጓሎ ያየሁት ዛሬ ነው። ጉልጓሏችን ጎልጉለን አሁን ደግሞ የቤት ስራ ስላለ ወደ ቤታችን ደግሞ ሌላ የቤት ስራ አለ። ተጎልጉሏል። መቼ ነው የምታርፊና? ምን ማረፍ አለ? ቤታው ሄዶ ቡና ማውካት አለ፣ ወጥ መስራት አለ፣ እንደገና ደግሞ ቡና ማፍላት ለሆዳችን አለ። አይ ግን አሁን ጨረሰ መቀመጥ ነበር። ይሄ ግን ከባድ ስራ ነው እውነት። አሁን ካየሁት ሁሉ ስራ ይሄ እንትኑ ጭቃውም ከባድ ነው መሰለኝ አይደለ? እንትን የአፈር ብቻ ቢሆን አይከብድም። ጭቃው ራሱ እዚህ ሲውሉ ከባድ ነውና እና እንደዚህ ነው ኑሯችን። ከባድ ነው በጣም። መቀመጥ የለም መቀመጥ ይባል የለም። ወዲህ ማሳረፍ አይቀመጥም። አሁን መብል እንበላለን። ወደትም ያለኛ ማርም ቢገኝ ጠጋ ቢገኝ ሁሉኛ ነው። ግን ድካማችን ይበረክታል። የድካም ውጤት ሲያገኙት ደግሞ ደስ ይላል። እውነቴን ነው። ስለዚህ መሳቀምንበት እናገኘ ማንም አይነካብንም። ግን ልፋት አለው። አዎ ልፋት አለው። ይሄ እኔ እንኳን እኮ ለዚች ሰዓት እንኳን እንዴት እንደደከመኝ ስንት መሰለሽ ዝቅ ከፍ መል ወገቤን ያምኛል። እንደዚህ ነው ምን ከባድ ነው። ችግር ባይቸግረን ከብትም ብናረባ ምንም ብንል ድካም አለው። በተለይ ሴቱ ከባድ ነው። ሴቱ ከባድ ነው። ጋሽ ሴቱ በተለይ ከባድ ነው። እውነቴን ነው። ይብሳል። የሴቱ ነው የሚበልጥ። የሴቱ አሁን ለምሳሌ ሰራን አይደለ? ቆይ እንጂ አሁን እኮ ይሄ ያረሱት ባለፈው ነው። አሁን እለት አሁን ይሄን ጨረስን አይደለ? ተመልሰን ደግሞ እኮ ሌላ ስራ ቤት ውስጥ ይጠብቀናል። እርሶ ሲጨርሱ ግን አሁን መጣ ቡና ነው የሚጠጡ። ስለዚህ አሁን በጧት መጣን፣ እንጀራችንን ጋገርን፣ ለገበሬዎቹ ምሳ አምጥተናል። እዚህ ደግሞ እንግዲህ የተወሰነ አግዘናል ማለት ነው። አዘረ ደግሞ ቤታችን ሄደን ቡና ወካለን፣ አንዳንድ ስራ እንሰራለን። አቤት ስራ አለ። ጥሩ። ስለዚህ ወደ ቤት እንሂድ። ጥሩ። ቀደም ሲል እንግዲህ በጧትም ጀምሬ ሳያቸው ከብቶችን ሲያስተካክሉ አሁንም እዚህ ጋር ሲያዝዙ ሲሰሩ ነው ያረፈዱትና እስቲ ስለ ወይዘሮ ጥሩ ወርቅ ጥንካሬ ምን ይመስላል? አብራችሁ ስትሰሩ አብራችሁ ስትኖሩ ቤታችሁን እንግዲህ ቆንጆ ቤት አላችሁ። ፍራፍሬዎችን አይቻለሁ፣ ላሞችን አይቻለሁ።
አሁን ደግሞ የሚያምር ማሳም ጤፉም ሁሉንም አይቻለሁና እስቲ ጥንካሬዋን እንዴት ነው የሚገልጹልኝ? ለፍተን በልፋት በስራ ነው ቤታችን ያዝነን በጥንካሬና እንጂ በስንፍና ሳይሆን እሷም ጎበዝ እኔም ጎበዝ በመሆናችን ጎጆአችን አሻሽለን ቤታችን አሻሽለን ንብረታችን አሻሽለን ተቀምጠናል። እስቲ ሴት ጠንካራ ስትሆን ያለውን ጠቀሜታ ይንገሩኝ። ሴት ጠንካራ ታልሆነማ ምን ዋጋ አለው? እንቅልፋም ምን ያደርጋል? የሴት ድካማ ቤት ያኮሳል። ወንድ ድካማ ብቻውን ቢሰራው አይወልድም። ሴት ሲታከል ነው ማለት ነው። እና ስለዚህ ተባብረን ጎጆአችን ይዘን የአርሶ አደርን ህይወት ግን በጣም ደስ የሚል ድካም መሆኑን ያየሁት እንደዚህ እየሰራው ነውና የእውነት ደስ የሚል ነውና አይዟችሁ በርቱ። ስለዚህ ወይዘሮ ጥሩ ወርቅ ወደ ስራችን እንሂድ። እሺ እስቲ ቀስ እለፊ ና ጭቃ እንዳላስነካሽ እለፊ ችግር የለውም እንዳታርቅ ቆይ መንጠቅ እንዳታረገኝ ወደዚህ ቆይ ልንወጣ ነው እንግዲህ በየት ነው የምንወጣው? በዚያ ነው የምንወጣው። እሺ በሉ አባይ ደግሞ እዛ የቤቱን ስራ እንወተክ ተብሏል። እሺ ደህና ዋሉ። ይሄ መክፍል ምንድን ነው? ይሄን እና እንየው እንጂ ካስጎብኝን ማሽላ አለ፣ ጤፍ አለ፣ ማዳበሪያ አለ። ያልተሸጠ ጤፍ ገና አዎ ለራሳችን ሽጠናል። ለሆዳችን ያስቀረነው ነው። አዎ እንጂ ከ7 ኩንታል በላይ ሽጫለሁ ያልሽው ነው ማለት ነው። ማሽላ ሽጠናል። ያምነው ሽጠን ይሄ የዘንድሮ ነው። እነዚህ አዳዲስ ምርቶች ናቸው። አዳዲስ ምርት የዘንድሮ ምርት ነው። ይሄን ያገኘሽ ከዘንድሮ? አዎ ጤፉ ግን ያምናል ለሆዳችን ብለን። ስንት ኩንታል አገኘሽ ዘንድሮ? እንትን በቆሎ ማሽላ ምንም አንድ 7-8 ኩንታል አገኘን። 8 ኩንታል። አሁን ጤፍ ስንጎለጉል የነበረበት ቦታ ላይ ይሄ ሩዝ ነበረ። ያን ከተከርቶ ጤፍ እዚህ ጤፍ ውስጥ እንቁላል ይታየኛል። ለምንድን ነው የሚያገለግለው? ይሄንማ እንዳያርገን ያደረግነው ጦም ስለቆየን ገና አንድ ቀን የገደፍነ እንዳይከስር እንዳይዋናብን ነው። አይስት ውስጥ በጤፍ አዳፍርቱ አይከስር። ስለዚህ ወራቱን ሙሉ በዚህ ነው ስታጠራቅሙ የነበር ማለት ነው። አሁን በቃ እንቁላልሽን ከቤተሰቦችሽ ጋር የወተት ተዋጽኦሽን፣ እርጎሽን፣ ወተትሽን ከቤተሰቦችሽ ጋር ነው እንጂ አውጥተሽ አሸጭም። አሁን ሊጣችን ብቻ እናብካ። አርኪ ያው ዛሬ ተወቅቱ ዛሬው ሌላ አለ። ስለዚህ ሁሌ ማብካት ይጠበቅብሽ ነው። ጤፍ አሁን አይታሽም። የሊጥ ስራችን ጨረስን። እሺ ልትፈው ነው ታጠቢ። አንቺ ታጠቢ። እሺ ምን እናድርጋው? አሁን ተቀመጥና ቁርስ ቅመሱ። እሺ ቁርስ ቅመሱ ተብለናል። ተቀመጡና ቁርስ ቅመሱ። መቼም የኛ ስራ ቀኑ ሙሉ ስለማያልቅ ተቀመጡ። ያው እኔም ቁጭ ብያለሁ። አዎ ተቀመጡ። ወይዘሮ ጥሩ ወርቅ ሶፋ ሁሉ ያምራል እኮ በጣም። እውነቴን ነው። መቼ ነው የገዛሽው? ይሄ 2 ዓመት ሆኖታል። 3 ዓመት። ሶፋሽ፣ የዕቃ መደርደሪያሽ፣ ቤቱ ስፋቱ ሁሉም ያምራል። አርጊው ችግር የለውም። እሺ ምን ይጎዳኛል? ችግር የለውም። በርበሬው የነሳውን አይጠፋም። እሺ ልክ ደህና በቃ። እሺ ባይቢን ስትላችሁ ከዚህ ከማሽልኝ ነሽ። እሺ እኔ አጠገቤ ቁጭ በይ። የእውነት እኔ ደስ ብሎኛል። እስቲ የወይዘሮ ጥሩ ወርቅ ምርት የሆነ ሁሉም ማለት ነው ከዚህ ውስጥ ያለው ሁሉም የሷ ምርት ነው። የእውነት ደስ ይላል። በቤት ውስጥ የሚመረት ነገር ለበሽታም አይዳርግም እና አንቺ ደግሞ በዛ ላይ
በጣም ጎበዝ አርሶ አደር ነሽና እንደው ጥንካሬሽ ከምን የመነጨ ነው? እኛ በራሳችን በእውቀታችን በገበሬው እውቀት ተቀደምም ሞዴል ገበሬ ነኝ። በመጀመሪያው እስከ መጨረሻው ገበሬ ነኝ። በጤፋችን እናመርታለን፣ ይሄን ከልተን ማሽላ እናመርታለን። ችግር ምናምንም የለብን ነው። ሁሉ አቤታችን ነው። አንድ በርበሬ ነው የምንገዛው። አየሁት እኮ አንድ በርበሬ ነው የተገዛው። አሁን ይሄ የእውነት ሁሉም ነገር ከእናንተ ነው የተመረተውና ደስ ይላል። ለጤንነትም ቢሆን ቤት ውስጥ የተመርቶ ሲበላ ደስ ይላል። ሁለት ልጆች ሙሎችን እስከ 9 እስከ 10 ሁለቶች ግን አሁን የሚመረቁ እቺ አንዲቱም እቺ ተመረቀች አለችኝ። አሁን ለመጡ አንዲት አለች። ስለዚህ አሁን ልጆቹ ትምህርት ጨረሱ እንጂ ስራ ላይ አልሆኑም። ስለዚህ እንደው ወደፊት ምን አሰብሽ? መቼም ጠንካራ ገበሬ ነሽ። ምንድነው አስተው? እሺ አንደኛ የሚፈቅደውን ሰጥቼ ወደ ትዳራቸው እንዲመሩ ብዬ። እሺ ትምህርቱን እንግዲህ ሳያየው እነሱም ከፍ አሉ። ጓደኛቸው መፈለጊያቸው ጊዜ ያደረሰ እንደነሱ ጓደኛቸውን አብቶ ወደ ትዳራቸው መዳር ነው የምትፈልጊው ልጆችሽ? እሺ ወደፊት አንቺስ በስራሽ ከዚህ የበለጠ ጠንክረሽ ለመስራትስ ምን አሰብሽ? ጠንክሬ ለመስራት ይሄን ቤት እየሰራው ጠንክሬ ሰርቼ አሁንም ደግሞ ጠንክሬ ሰርቼ ደግሞ እንደው ከፍ ወዳለው ሀሳብ ነው ልብ የሚያስብ። ለምሳሌ እንደው ምን አሰብሽ? መኪና መግዛትን ጤፍ ያመረትሽውን ጤፍስ በመኪናሽ ብትወስጂስ ማን ከለከለሽ? ማን ይከለከለ? እስቲ ንገሪኝ እሱን ወደፊት ያሰብሽው ሀሳቤ ማለት ነው። እኔ ህሊና ልጆቼን ይችን ትምህርታቸውን አስጨርሽ ይሄም ወንዱ ቢጨርስልኝ እንደ እውቀታቸውን ይዘው በእናታቸው መሬት ቢያቅትም ተመርተው እንዲኖሩ በልማቱ ደረጃ እንዲኖሩ ነው ሀሳቤ። አንቺ ስለ ልማቱስ? እና ለልማቱን የምሱም እየደከምነ ነው ደግሞ እኛ ሲያቅተን እኛን ተረክበው ስድ እንዳይሆን ልማቱ እንዲተኩበት አስባለሁ። ደግሞ የተሻለ ሀገኙ ወደሚመስላቸው አካል እንዲኖሩ አስባለሁ። ስለዚህ የኔን ትክ ሆኖ መሬታቸውን ያለማሉ ልጆች። አዎ አሁን ልጆቹም ተመርቀው የመንግስት ስራ ብለው ከተማ ለከተማ ከሚንከራተቱ ይሄን እናንተ ላይ ማግዘው እኮ ትልቅ ደረጃ መድረስ ይቻላል። እንዴ እንግዲህ እግዚአብሔር እንደፈቀደ ያን ደግሞ አሳየሽ እኮ አንቺ ዩኒቨርሲቲ ሳትገቢ ከዩኒቨርሲቲ ገብቶ ከተመረቀ በላይ ደግሞ ያው ገንዘብ አይንተሽ ልጆችሽ ሁሉ ያስተዳደርሽ ነው። እንግዲህ እግዚአብሔር ደግሞ እንግዲህ ያፈቀደላቸው። ወይዘሮ ጥሩ ወርቅ በጣም ደስ ብሎኛል። ጥሩ ጊዜ ነው ያሳልፍኩ። እስቲ እንግዲህ እግዚአብሔር ጋር አብሬ ስለሆንኩ ደስ ብሎኛል። አራስታይ እንኳን አብሮ ደስ አለ። እውነት ዛሬ በጠዋት መጥቼ ውሎዬን ካንቺ ጋር ስላደረኩ ደስ ብሎኛል። ሁሌም ካንቺ ጋር ብውል እውነቴን ነው ጥንካሬን የምማር ይመስለኛል። ምክንያቱም ለምሳሌ እዛ ስንጎለጉል ጤፉ አንቺ ጉልበትሽን ዝቅ ብለሽ ለደቂቃ ሳትነሽ እኔ ብዙ ጊዜ ነበረ ቀና ያልኩ ወገቤን ተሰምቶኝና ይሄን የሥራ ጥንካሬ የሥራ ዘዴ እንደገና ደግሞ ሰርቶ ደግሞ ማትረፍን መቻልን ደግሞ ካንቺ ነው ያየውሽና አብሬሽ ስለዋልኩ ደስ ብሎኛል። አግዘሽኛል። ጅምርም እንጀራ ጋገርሽ፣ እንደገና ጉልጓሎ ገባሽ። ጉልጓሏችን ደግሞ ምሳ ደረስነ። ከዚያም ቀጥሎ መጥቶሽ ቡሃ ወካሽ። የኛ ኑሮ በደንብ አርገሽ ተረዳሽ። በደንብ ነው ያየሁት። እውነቴን ነው። አሁን አንድ አርሶ አደር ሴት ውጭም ትሰራለች፣ ቤት ውስጥ ሁሉም ሴቶች ውጭም ቤት ውስጥም ይሰራሉ። ግን በዛ ላይ ግን የአርሶ አደር ሲሆን ደግሞ ስራው ምን ያህል ከባድ እንደሆነ ከጧት 11 ሰዓት ጀምረሽ እስከ ምሽቱ 3 ሰዓት እንደምትሰሪ ነርገሽኛልና ይሄ ግልጽ ነው። ማታ ከብት ሳይገባ ያ ከብት ገብቶ ወዲያ ለራት የሰራተኛን የሚያንም ሽክፍክፍ አርገሽ ከዚያ በኋላ ነው መተኛት። ከምሽቱ 3 ሰዓት ድረስ ትቆያላችሁ። ለሊት ደግሞ እንደገና ተመልሰሽ 11 ሰዓት ትነሻለሽ። ይሄ ደግሞ ያንቺን ጉብዝና ያንቺን ጥንካሬ የሚያሳይ ነው። ይሄን ደግሞ በማድረግሽ ደግሞ ይኸው በቤትሽ ውስጥም እያየው ነው። ሶፋ፣ ወንበሩ፣ ምርቶችሽ ሁሉም ነገር ጥሩ ነውና ያሰብሽ ደግሞ እንዲሳካልሽ እመኛለሁ። ልጆችሽንም እንድትድሪ ትልቅ ደረጃ እንዲደርሱልሽ አንቺም ቢሆን መኪናም ገዝቼ ጤፌን በመኪናዬስ ባመላልስ ብለሽኛል። እሱ ሁሉ እንዲሳካልሽ እፈልጋለሁ። እስቲ እንግዲህ ሀሳባችን ያንቺንም ያሳካል። አሜን አሜን። የተወደዳችሁ ይሄን የምትደክሙበትን ደግሞ እናንተ አቁም ነገር ያብቀው። አሜን። እኛም ደግሞ ይሄን ዲሆነን ደክመን ለፍተን ነበረ ስራ ለፍቻለሁኝ እንዲያል ደረጃ ደረሱ ለማለት ያብቃሽ። አመሰግናለሁ። የተወደዳችሁ ተመልካቾቻችን ከባህር ዳር 17 ኪሎ ሜትር ተጉዘን አንዳሳ የገጠር ቀበሌ ተገኝተን ከወይዘሮ ጥሩ ወርቅ ጋር ያደረኩት ቆይታ ይህንን ይመስል ነበረ። እንግዲህ ቀደም ሲል እንደተመለከታችኋት ወይዘሮዋ በጣም ጠንካራ እንደው ደከመኝ የማትል በጣም የሚፈትን ስራ ስትሰራ ነበረ። ከሷ ደግሞ ጠንክሮ መስራትን እንዲሁም ደግሞ ካሰቡት ቦታ መድረስን መቻልን ቢያንስ የፈለጉትን መብላት መቻልን ደግሞ ከዚህ አርሶ አደር ያየንበት ፕሮግራም ይህንን ይመስል ነበረ።
ስለተከታተላችሁን እናመሰግናለን። በሌላ ጊዜ ሌላ የምንትዋ ፕሮግራም ይዘንላችሁ እንቀርባለን። ጤና ይስጥልኝ።